ገና ካሁኑ ማልፍ ይመስልሃል ወይ? ባጠና እዚህ ጋር የምደርስ ይመስልሃል ወይ ብላችሁ የምጠይቁኝ ሰዎች አላችሁ። ይኸው መልሱ ካሁኑ በደንብ ታልፋላችሁ፣ በደንብ ትሰሩታላችሁ። ግን እንዴት ነው የምትሰሩት? እንዴት ነው የምታልፉት? በደንብ እንየው። ስለዚህ አሁን ላይ ጥያቄ ስትሰሩ ብዙ ስህተት ገባባችሁ ማለት፣ ብዙ ተሳሳታችሁ ማለት የማትሪክ ሰዓት ላይ ብዙ እንዳትሳሳቱ ይረዳችኋል። ምክንያቱም ብዙ ኮሬክሽን አሁን መውሰድ ስለምትችሉ 11 እና 12 ሞር ዛን 70% ኦፍ ዩር ኤግዛም የሚመጣው ከ11 እና ከ12 ነው። 11 እና 12 ላይ ፎከስ ያደረገ ተማሪ 70% የመመለስ አቅም አለ። ግን ደግሞ 70% ሙሉ አይመልሰው። ለዛ ነው ግሬድ 9 እና 10 ማንበብ ግዴታ የሆነባቸው። አስተውላችሁ ከሆነ ማትሪክ ላይ እጅግ በጣም የቀለሉ ጥያቄዎች ናቸው ሰዎችን የሚያሾቁትና ምክንያቱም እናንተ አካብዳችሁት ነው የምትገቡት ፈተናውን። ብዙ ነገር ኤግዛጅሬት ታደርጉታላችሁ። በብዙ ነገር አይምሯችሁ ስትረስ ውስጥ ነው። ቤተሰብ ከእናንተ የሚጠብቀው ሪስፖንሲቢሊቲ አለ። ከ500 በላይ ነው እንደምታመጡ እርግጠኛ ነኝ ምናምን እያለ እሱ ሞቲቬት እያደረገ እየመሰለው ግን እናንተ እየተጨነቃችሁ ምናምን መታችኋል ቤተሰብ ላይ እና አንዳንድ ሶሻል ተማሪዎች ማትስን በጣም ከመጥላታቸው የተነሳ እኔ ከማትስ መጀመር አልፈልግም ከሂስትሪ ብጀምር ይሻለኛል ይላሉ። ለምን ስላቸው አይ ቢያንስ ሂስትሪ እወዳለሁ ሶ ጥናቴን ሞር አፔሊንግ አድርጌው አሳምሬው ቀስ እያልኩ ወደ ከባዱ እሄዳለሁ የሚሉ አሉ። ሶ የቱን ትምህርት እናስቀድም የሚለው አሁን ነግራችኋለሁ። አንድ ሉክ ወረቀት ለአንድ ቻፕተር እጅግ በጣም በቂ ነው። አዎ ሰምታችሁኛል። በዚህ ፕሮግራማችን ላይም እኛም የያዝንለት ታይም ፍሬም ሙሉ ማትሪክን የምንጨርሰው ከ4 እስከ 5 ወር ባለው። ሌላው 5 ስተዲ ቴክኒኮችን ልጠቁማችሁ። በ4 ወር የ4 ዓመቱን እንዴት እንጨርስ የሚለውን ከኔ ጋር አብራችሁን ቆዩ። በዲቴል አሳያችኋለሁ። እንዴት ናችሁ? እንኳን ወደ ክላስ ኦፍ ፒክ ዩቲዩብ ቻናል በሰላም መጣችሁ። የ2017 ማትሪክ ተፈታኞች እንኳን ደስ አላችሁ። ላመጣችሁት ሪዛልት እጅግ በጣም ደስተኛ ነኝ። የ2017 ፈተና ላይ 1 ወር ወይም 15 ቀን ሲቀር ስለቅላችሁ የነበሩትን ቪዲዮዎች፣ የስተዲ ፕላን፣ የጥናት ፕሮግራሞችን በሙላ በመከታተል እንደጠቀማችሁ የነገራችሁኝ ብዙ ሰዎች አላችሁ። ትላንት በቴሌግራም ብዙ ሰው ኢንቦክስ አድርጎኛል። ብርቱ ወጣት የሚለው የቴሌግራም ቻናላችን ላይም ፖስት አድርገነው ነበር። እጅግ በጣም ደስ ብሎኝ ነበር ያደርኩት። በጣም አመሰግናለሁ ይህን የመሰለ ክብር ስለሰጣችሁኝና የምር እዚች ጋር የምንናገረው ነገር እናንተ ጋር ቫሉዌብል ሆኖ ፖይንት ሰጥቷችሁ ህይወታችሁ ውስጥ ጥሩ ነገር ፈጥሮ እንዲህ እንድታመሰግኑን ካበቃ ለዚህ እግዚአብሔር ይመስገን። እስከ ዛሬ ከተፈተኑት የማትሪክ ተፈታኞች በላይ እናንተ በጣም ትልቅ ውጤት ነው ያመጣችሁት። ምክንያቱም ወደ 8% አካባቢ ባልተለመደ ሁኔታ አልፋችኋል። ይሄ የሆነው በቀላሉ ነው ብዬ አላስብም። ብዙ ነገር ስትረግል አድርጋችኋል። ብዙ ነገሮች ሞክራችኋል። ከእናንተ ውስጥ ከፍተኛ ስኮር ያደረገው 591 ያመጣ ካሊድ በሽር የሚባል አንድ ተማሪ አለ። እሱን እንደ ምሳሌ አድርጌ ለ2018 የማትሪክ ተፈታኞች በምን መልኩ እናጥና፣ በምን መልኩ እንዘጋጅ ላሉን የ4 ወር ያጠናን ዘዴ ለሁላችሁም አዘጋጅቻለሁ። በእርግጥ 1 ወርም ቀራችሁ፣ 15 ቀንም ቀራችሁ፣ 5 ቀን ስቲል ለማትሪክ አልረፈደም። ገና ካሁኑ ማልፍ ይመስልሃል ወይ? ባጠና እዚህ ጋር የምደርስ ይመስልሃል ወይ ብላችሁ የምጠይቁኝ ሰዎች አላችሁ። ይኸው መልሱ ካሁኑ በደንብ ታልፋላችሁ፣ በደንብ ትሰሩታላችሁ። ግን እንዴት ነው የምትሰሩት? እንዴት ነው የምታልፉት? በደንብ እንየው። በ4 ወር ብቻ ሙሉ ለሙሉ ለማትሪክ እንዴት እንዘጋጅ፣ በ4 ወር የ4 ዓመቱን እንዴት እንጨርስ የሚለውን ከኔ ጋር አብራችሁን ቆዩ። በዲቴል አሳያችኋለሁ። የመጀመሪያው ወር ላይ አብዛኞቻችሁ እየተሸወዳችሁ ያላችሁት እኛም አንድ ፓኬጅ ጀምረናል። ፒኤስፒ ወይም ፐርሰናል ስተዲ ፕሮግራም የሚባል ፓኬጅ ጀምረናል። ትላንት መስከረም 5 ተጀምሯል። ይሄ ፓኬጅ ዴይሊ ለተማሪዎቻችን ለ2018 ኤንትራንስ ኤግዛም ጥሩ የሆነ ውጤት እንዲያመጡ ጥሩ ብቻ አይደለም በጣም አሪፍ የሆነ ነቅንቀውት ቆንጆ ውጤት ሪዛልት እንዲይዙ ዴይሊ ፕላን እየላክንላቸው በየቻፕተሩ ጥያቄ በየቻፕተሩ ሾርት ኖት እየላክንላቸው በሳምንት አንዴ ደግሞ ላይቭ ጥያቄና መልስ ኖሮን ከነሱ ጥያቄዎች የተቀበልን ምላሽ እየሰጠን እንዲሁም ደግሞ ድጋሚ በሳምንት አንዴ ሳይኮሎጂካል የሆነ ጋይድ እየሰጠናቸው ቴራፒም ተካቶበት ፉል ፓኬጅ አዘጋጅተን ጀምረናል። 1 ወር ምዝገባውን አካሄደን ነበር። መስከረም 5 በይፋ ጀምረናል። እዛ ላይ ያስተዋልኩት አንድ ነገር አለ። አንዳንድ ተማሪዎች አብዛኛው እኮ የሚመጣው ከ11 እና ከ12 ነው፣ ለምን እሱ ላይ አናተኩርም፣ ለምን 9 10 እናነባለን ብሎ የሚያስብ ተማሪ አለ። አንዳንዱ ደግሞ 9 የተማርኩት በኦልድ ነው ኒው ካሪኩለም የመጣው ከ10 ጀምሮ ስለሆነ ለምን ከ10 እስከ 12 ያለውን ብቻ ባነብ አይበቃኝም ይበቃኛል የሚል ዳውት ውስጥ አለ። ይህን ሁሉ ዛሬ እንመልሰው። በመጀመሪያው ወር ላይ ፋውንዴሽን ፌዝ ነው። ገና መሰረት የምትጥሉበት ነው። እያሟሟቃችሁ ነው ወደ ጥናቱ መግባት ያለባችሁ። አንዳንድ ሶሻል ተማሪዎች ማትስን በጣም ከመጥላታቸው የተነሳ እኔ ከማትስ መጀመር አልፈልግም ከሂስትሪ ብጀምር ይሻለኛል ይላሉ። ለምን ስላቸው አይ ቢያንስ ሂስትሪ እወዳለሁ ጥናቴን ሞር አፔሊንግ አድርጌው አሳምሬው ቀስ እያልኩ ወደ ከባዱ እሄዳለሁ የሚሉ አሉ። የቱን ትምህርት እናስቀድም የሚለው አሁን ነግራችኋለሁ። ፋውንዴሽን ፌዝ ላይ መሰረታችሁን ስለሆነ የምትገነቡት የምታጠኑት ትምህርት በጣም ቀለል ካለው ግሬድ ቢሆን ይመረጣል። ከ9 እና ከ10 ማለት ነው። ከ9 ከ10 ጀምራችሁ ብትቀጥሉ ሞር የተሻለ
ይሆናል ማለት ነው። ይሄ የሚሆንበት ምክንያት ለምንድን ነው? የ9ኛ ክፍል የ10ኛ ክፍል አሁን ካላችሁበት ከ12ኛ ክፍል ከምትማሩት ትምህርት ጠጣርነት አንጻር ስታወዳድሩት ሞር እነዛ የቀለሉ ናቸው። አሁን እናንተ 12ኛ ክፍል የምትማሩት የ10ኛ ክፍል ሞር አድቫንስድ ሆኖ ነው። 11ኛ ክፍል ደግሞ የተማራችሁት የ9ኛ ክፍል ሞር አድቫንስድ ሆኖ ነው። ወደኋላ ስትመለሱ ነገሮች እየቀለሏችሁ እንደ ዋርም አፕ ነው የሚሆነው። አንድ ኤክሰርሳይስን ከመስራታችሁ ከባድ እንቅስቃሴ ከማድረጋችሁ በፊት እንደምታላቅቁት እንደምታሟሙቁት ልክ እንደዛ ሁላ ፋውንዴሽን ፌዝ መሆን አለበት። የመጀመሪያውን ወር ከ11 እና ከ12ኛ ክፍል አትጀምሩ። ይሄ የኔ ምክር ነው። ከ9 ብትጀምሩ እጅግ በጣም ይመረጣል። ከ9 እና ከ10 ስንጀምርስ እንዴት አድርገን እንጀምር የሚሉ አሉ። ለምሳሌ በእኛ ፒኤስፒ ፓኬጅ ላይ ፐርሰናል ስተዲ ፕሮግራም ላይ ሁላችሁም በምትፈልጉት መጀመር በምትፈልጉት ማጥናት በምትፈልጉት ሳብጀክት መጀመር ትችላላችሁ የሚል ምርጫ ሰጥተን ነበር። አብዛኛው ተማሪ ኦልሞስት ኦል ማለት ይቻላል ሁሉም እናንተ በመረጣችሁልን እናንተ በዚህ መልኩ ብታጠኑ ይሻላል በምትሉን እንሂድ ብለው ነበረ። እኛ በምን መልኩ መሄድ አለባቸው የሚለውን ከበድ ከሚሉ ሳብጀክቶች እና ቶሎ የማይረሱትን ቅድሚያ አድርገን ከዛ በሱ ሲኩዌንስ እየተከተልን ቶሎ የሚረሳ እና ቀለል ያለ ሳብጀክት ደግሞ መጨረሻ ላይ አድርገን ነበር ያስቀምጠው። እንዴት አድርጌ ላጥና እንዴት አድርጌ ሳብጀክቱን ላስቀምጥ የሚለውን አሁንም ነግራችኋለሁ። ግን ከዛ በፊት ማሰብ ያለባችሁ ለአንድ ሰው በጣም ሂሳብ ቀለለው ማለት ለዛ ሰው ባዮሎጂ ቀላል ነው ማለት አይደለም፣ ወይም ኢኮኖሚክስ ቀላል ነው ማለት ላይሆን ይችላል። ስለዚህ እንደየባህሪያችሁ የተለያየ አይነት ፖቴንሻል ነው ያላችሁ። ግን ደግሞ ባለመረሳት ሞር እነ ማትስ ቁጥር ያላቸው ነገሮች ያለመረሳት እድላቸው በጣም ስለሚጨምር ቀድማችሁ እነሱን ብታነቡ በደንብ ጋይድ ያደርጋችኋል። ስለዚህ ዊክ ኤሪያችሁ የትኛው ነው? ዊክ ሳብጀክቱ ለእናንተ የትኛው ነው? ከዚህ ከግሬድ 9 እና ከግሬድ 10 ለእናንተ ዊክ የሆነ ሳብጀክት የትኛው ነው? ለምሳሌ ከ9ኛ ክፍል ከሆነ የጀመራችሁት በጣም የምትደክሙበት ሳብጀክት የቱ ነው? የምትደክሙበት ላይ በደንብ ፎከስ ታደርጋላችሁ ማለት ነው። እሱን አንብባችሁ ቀጣይ አሁን ካነበብኩት ሳብጀክት በኋላ ደግሞ ሌላ ትንሽ የሚከብደኝ ሳብጀክት የትኛው ነው እያላችሁ እስከሚቀላችሁ ሳብጀክት ድረስ ሲኩዌንሻሊ መሄድ ይቻላል። ይሄ አንደኛው አማራጭ ነው። ሁለተኛው አማራጭ ደግሞ በትምህርቶቹ ኔቸር መቀጠል እንችላላችሁ። ለምሳሌ እኔ ለናቹራል ሳይንስ መርጥላችሁ ማትስ አንብባችሁ ቁጥር ነክ ብቻ አልሆነም፣ ከዛ መሀል ላይ ባዮሎጂ፣ ከዛ በኋላ ፊዚክስ፣ ከዛ ኬሞ ብታረጉት ቁጥር ነገር የሆነ ንባብ የሆነ ቁጥር ነገር የሆነ ንባብ እያረጋችሁ ስለምትሄዱት ማይንዳችሁን አታሰለቹትም። ፕላስ ደግሞ የመያዝ አቅሙን እንዲጨምር ታደርጉታላችሁ። ለምሳሌ ቁጥር ላይ እጅግ በጣም ብዙ ጊዜ ስታጠፉና ኮምፕሊትሊ ወደ ንባብ ስትገቡ ለአይምሯችሁ ራዲካል የሆነ ቼንጅ ነው የሚፈጠረውና የለመደው ቁጥር ነበረ ለሆኑ ሳምንታት ወይ ወራት ያስለመዳችሁት አሁን ስትቀይሩበት ከለመደው ሴናሪዮ ስለምታወጡት የማስታወስ እድሉን ምናልባት እናንተ ሌሎች ቴክኒክና ስትራቴጂዎችን ማትጠቀሙ ካልሆነ በስተቀር የማስታወስ እድላችሁ እንዲቀንስባችሁ ያደርጋል ማለት። ስታጠኑ በጣም ሰጀስት የማደርገው ነገር አሁን ፋውንዴሽን ፌዝ ላይ ወይም የመጀመሪያ ወራት ላይ እንኳን ብትሆኑ የ9ም የ10ም ቢሆን ስታነቡ በየቻፕተሩ ጥያቄ መስራት ልመዱ። በየቻፕተሩ ደግሞ ሾርት ኖቶች እያወጣችሁ መሄድ ልመዱ። እንዴት ነው ሾርት ኖት የሚወጣው? ሾርት ኖት ማውጣት ራሱ የሚፈጀው ሌላ የሆነ ጊዜ አለ ምናምን የሚሉትን ቀደም ባሉት ቪዲዮዎቼ ሰርቼዋለሁ። አስፈላጊ ከሆነ ተጨማሪም ቪዲዮ ወደፊት እየሰራው እመጣለሁ። እንዴት ሾርት ኖት እናውጣ፣ በምን መልኩ ፕላስ አፕሊኬሽኖች ውስጥ ምን አሉ ሾርት ኖት ለማውጣት እኔ ሊትራሊ እያወጣው ሾርት ኖት ማሳየትም ካስፈለገ እያሳዩአችሁ እንቀጥላለን ማለት ነው። ይህን ቪዲዮ ሰብስክራይብ አድርጉት። ወደ ሁለተኛው ወር እንግባ። ሁለተኛው ወር ላይ የመጀመሪያው ወር ፋውንዴሽን ነው። ቀለል ከሚሏችሁ አመታት ወይም ቀለል ከሚሏችሁ ክፍሎች ጀምሩ። ከዛ በመቀጠል ኮንሶሊዴት ነው የምናደርገው ነገር እየሆን ጠንከር ወዳሉ ትምህርቶች እንቀይረዋለን። ጠንከር ወዳሉ ክፍሎች እንገባለን ማለት ነው። 11 እና 12 ሞር ዛን 70% ኦፍ ዩር ኤግዛም የሚመጣው ከ11 እና ከ12 11 እና 12 ላይ ፎከስ ያደረገ ተማሪ 70% የመመለስ አቅም አለ። ግን ደግሞ 70% ሙሉ አይመልሰው። ለዛ ነው ግሬድ 9 እና 10 ማንበብ ግዴታ የሆነባቸው። ማለት 11 እና 12ን ብቻ አንብቦ ለመግባት ያሰበ አንድ ተማሪ ቢኖር ለሱ ከ100% ሳይሆን የሚያዝለት ከ70% ነው ማለት ነው። ኢማጂን ላይክ ግራ እንዳትጋቡ። ለምሳሌ ሪዛልታችሁ ከ600 ነው የሚመጣው ፋይናሊ ተደምሮ አንድን ሳብጀክት እያንዳንዱ ከ100 ነው የምታዩት። ከእያንዳንዱ ሳብጀክት 70 የማምጣት እድል አለው ማለት ነው። እንደ ሁሉም ተማሪ ከ9 እስከ 12 እንዳነበበ ሙሉ ዝግጁ እንደሆነ ተማሪ አንድን ትምህርት 100 የማምጣት እድል አይኖረው፣ 70 የማምጣት እድል የሚኖረው የ9ና የ10ን ያላነበበ። የ9ና የ10 ምንም ያህል ፋውንዴሽን እንኳን ቢሆኑ አስተውላችሁ ከሆነ ማትሪክ ላይ እጅግ በጣም የቀለሉ ጥያቄዎች ናቸው ሰዎችን የሚያሾቁትና ምክንያቱም እናንተ አካብዳችሁት ነው የምትገቡት ፈተናውን። ብዙ ነገር ኤግዛጀሬት ታደርጉታላችሁ። በብዙ ነገር አይምሯችሁ ስትረስ ውስጥ ነው። ቤተሰብ ከእናንተ የሚጠብቀው ሪስፖንሲቢሊቲ አለ። ከ500 በላይ ነው እንደምታመጡ እርግጠኛ ነኝ ምናምን እያለ እሱ ሞቲቬት እያደረገ እየመሰለው ግን እናንተ እየተጨነቃችሁ ምናምን መታችኋል ቤተሰብ ላይ እና አሁን ከባድ ነገር ስለሆነ ስታነቡ የቆያችሁት ቀላሏን ነገር ሚስ የማድረግ እድላችሁ ሰፊ ነው። ቀላሏን ነገር ሚስ እንዳታደርጉ አነስ ካሉት ግሬድ ጀምሮ ወደ ሁለተኛው ወራት ስትገቡ ግሬድ 11 እና ግሬድ 12
በደንብ አድርጋችሁ ማንበብ ትጀምራላችሁ ማለት ነው። እሱ ላይ ስታነቡ የት ሰዓት ላይ ፓስት ፔፐሮችን ልስራ፣ የት ሰዓት ላይ ሞዴሎችን ልስራ፣ የት ሰዓት ላይ ፓይለት ኤግዛም ልስራ የምትሉኝ ከሆነ ሰዓት አትምረጡ። በማንኛውም ሰዓት መስራት ትችላላችሁ። በእኛ ፒኤስፒ ወይም ፐርሰናል ስተዲ ፕሮግራም ውስጥ ማለት ነው በየቀኑ ፕሮግራም እየተላከላቸው የዛሬውን ከቨር ያደረጉና ለምሳሌ ማትስ ላይ ነምበር ሲስተም የሚለው ከፔጅ እንደዚህ እስከ ፔጅ እንደዚህ ያለውን ከቨር አድርጉ ይባላሉ። እሱን ከቨር አድርገው ብቻ ይመጣል። ምናልባት አንድ ተማሪ በቀን አንድ ቻፕተር የመጨረስ ፖቴንሻል እንኳን ቢኖረው፣ ሌላ ተማሪ ደግሞ ብታዩት አንድ ቻፕተር በቀን መጨረስ ላይችል ይችላል አይደለ? ኢኮኖሚክስ በጣም የሚቀላት አንድ የሶሻል ተማሪ ብትኖርና በዛው ልክ ደግሞ ሂስትሪ በጣም የሚቀላት አንድ ሶሻል ተማሪ ብትኖር ሳብጀክቱን ብታቀያይሩባቸው ለኢኮኖሚክሷ ሂስትሪን ብትሰጡ ለሂስትሪው ደግሞ ኢኮኖሚክሱን ብትሰጧቸው ለማጥናት በጣም ሊቸገሩ ይችላሉ። አንድ ሰው በአንድ ቀን ምን ያህል ከቨር ማድረግ ይችላል የሚለውን በአቬሬጅ ተሰልቶ ነው እኛ ፒኤስፒ ፕሮግራም ላይ ፐርሰናል ስተዲ ፕሮግራማችን ላይ እየሰጠን የምንገኘው። ምዝገባው ተጠናቋል። ምናልባት ቀጣይ ምዝገባዎች ይኖራሉ። ከታች የማስቀምጥላችሁን የቴሌግራም ቻናል ጆይን አድርጉት። ሁሌ አዳዲስ ነገሮችን እዛ ውስጥ ታገኙበታላችሁ። ምዝገባውም ሲከፈት አናውንስ የምናደርገው እዛ ነው። አሁን የተመዘገቡትን ኦልሬዲ ይዘናል። ተጨማሪ ቀን እስክንሰጥና ምዝገባው እስኪከፈት እዛው ላይ በደንብ ጠብቁን። እዚህ ፕሮግራማችን ላይም እኛም የያዝንለት ታይም ፍሬም ሙሉ ማትሪክን የምንጨርሰው ከ4 እስከ 5 ወር ባለው ነው። ከዛ ውጭ ያሉት ቀሪው ቀናት እስከ መፈተኛው ቀን ያሉትን ጥያቄዎች በደንብ እየሰራን ሞዴል ኤግዛሞችን በደንብ እየሰራን አሁን 2017 ማትሪክ የተፈተኑትን ጥያቄም እየላክንላችሁ ትቆያላችሁ። ከ2015 14 ጀምሮ ያሉትን የማትሪክ ጥያቄዎች ሁላችሁም እንድትሰሩ እናደርጋችኋለን ማለት ነው። ከ4 ወር እስከ 5 ወር ባለው ጊዜ ውስጥ ሙሉ ለሙሉ ማትሪክ ማጠናቀቅ የምትፈልጉ ከሆነ ኤስፒ ወይም ፐርሰናል ስተዲ ፕሮግራም ውስጥ መመዝገባችሁን እንዳትረሱ። ከታች የሚቀመጠውን የቴሌግራም ዩዘር ኔም በመጠቀም ቴሌግራማችሁ ላይ ገብታችሁ ሰርች አድርጉት። ብርቱ ወጣት የሚል ቻናል ይመጣላችኋል። እዛ ውስጥ ጆይን አድርጉ። ሁለተኛው ራውንድ ሬጅስትሬሽን ሲከፈት ታገኙታላችሁ ማለት ነው። ትናንሾቹን ግሬዶች ትምህርታቸውን ከጨረስን ሁለተኛው ፌዝ ላይ የምንገባው ምንድነው? ወደ ጠጣሩ ነገር እንገባለን። የጀመርነውን ብሉፕሪንት አሁን ወደ ግንባታ ነው የምንገባው። ምክንያቱም ሞር ዛን 70% ኦፍ ዩር ኤግዛም ከቨር የሚያደርገው 11 እና 12 ነው ብለናል። አሁን እሱ ላይ ፎከስ እናደርጋለን። ሶስተኛው ወር ላይ ስንመጣ ፕራክቲካል ወደሆነ ነገር እንመጣለን። አሁን እስካሁን አንብበናል፣ አውቀናል ነገሮችን። አሁን ሶስተኛው ፌዝ ላይ ወይም ሶስተኛው ወር ላይ ስንመጣ አሁን እስካሁን ያነበብነው ነገር በሙላ መሬት ላይ ማውረድ ይኖርብናል። ያወቅነውን ማወቃችንን የምናረጋግጠው ፕራክቲካል የሆኑ ጥያቄዎችን መስራት ስንችል ነው። ፓስት ኤግዛሞችን ስትሰሩ፣ ሞዴል ኤግዛሞችን ስትሰሩ አሁን ላይ ከሙሉ ቶታሉ ከ600 300 ብታመጡ ዝቅተኛ ውጤት ነው ብላችሁ ልታስቡ ትችሉ ይሆናል አይደለ? ግን በጭራሽ አይደለም። ያስተካከላችሁት የምትመጡ ነገር ነው። ስለዚህ አሁን ላይ ጥያቄ ስትሰሩ ብዙ ስህተት ገባባችሁ ማለት፣ ብዙ ተሳሳታችሁ ማለት የማትሪክ ሰዓት ላይ ብዙ እንዳትሳሳቱ ይረዳችኋል። ምክንያቱም ብዙ ኮሬክሽን አሁን መውሰድ ስለምትችሉ። የእኛ ፐርሰናል ስተዲ ፕሮግራም ላይ አንድ ተማሪ የተሰጠውን ትምህርት አጠናቆ አንድ ቻፕተር ሲጨርስ ጥያቄ ይላክለታል። ያ ጥያቄ ከሰራ በኋላ ምላሹን ያገኛል። መልሱን ደግሞ እስከነ ኤክስፕላኔሽኑ እስከነ ማብራሪያ ስለሆነ የሚያገኘው ቢሳሳት እንኳን ምናልባት 10 ጥያቄ የተሰጡት ከ10 ጥያቄ 5 ከሆነ ያመጣው 5 ስህተት አለበት ማለት ነው። 5ቱን ስህተት አርሞ ይሄዳል። እሱ ብቻ አይደለም፣ የፒኤስፒ የራሱ ቻት አላቸው። ግሩፕ ቻት ስላላቸው ውስጥ ዲስከስ ያደርጉበት። እንዴት ነው የጥያቄ መልሱ እንደዚህ የመጣው? ተሳስቼ ኮሬክሽኑ ሳየው መልሱ እኔ ሲ ነበር ያልኩት፣ መልሱ ኤ አለኝ። እንዴ ኤ ራሱ እንዴት ይመጣል? ሲ አይደል እንዴ ይመጣው ብለው እዛ በቲም ኮሚኒቲ ያለ ቲም ውስጥ ያወራሉ ማለት ነው። ሲያወሩ ጥያቄን በጋራ የሚሰሩበት ትልቅ እድል ተፈጠረ ማለት ነው። ስለዚህ ራሱን የቻለ ኢንትራንስ የሚሸጥ ኤንቫይሮንመንት ነው ቢውልድ ያደረግንላችሁ። አሁንም በድጋሚ የዚህ ፓኬጅ ተጠቃሚ መሆናችሁን አትዘንጉ። ፕራክቲካል የሆኑ ጥያቄዎችን ስትሰሩ ፕሊዝ አፕሊኬሽን ተጠቀሙ። መጠቀሙ አፕሊኬሽን አታብዙ። በቃ አንድ ያዛችሁ አይደለ? ያችን አፕሊኬሽን ቀጥሏል። ለምሳሌ ፕሪፕ የሚባል አፕሊኬሽን አሁን አፕዴት ይሁን አይሁን እርግጠኛ አልሆንኩም። አፕዴት የሆነ ቨርዥን ካለው እሱን እልክላችኋለሁ። ካልሆነ ግን ፕሪፕ የሚባለው አፕሊኬሽን ባለፈው ሰጀስት አድርጌ ነበረ። እንደጠቀማቸውም አብዛኛው ተማሪዎች ነግረውኛል። ዝም ብላችሁ እዚህም አፕሊኬሽን ራሱ እየከፈላችሁ መጠቀም ራሱ አያስፈልጋችሁ። የያዛችሁትን ይዛችሁ አንዱን መቀጠል 4፣ 5፣ 6፣ 7 ከመጨናነቃችሁ የተነሳ በጣም ብዙ አፕሊኬሽኖች ስትጠቀሙ ነው የማየው። ይህ ነገር አእምሯችሁን በጣም ዲስተርብ ያደርገዋልና ይህን ቀንሶ። ኖት ስታወጡ ደግሞ ኖት አወጣጣችሁን ለብቻ ቪዲዮ ሰራለሁ ብያለሁ። ግን አሁን ለመጠቆም ያህል በልኪ የሆነ ኖት አታወጡ። አንድ ሉክ ወረቀት ለአንድ ቻፕተር እጅግ በጣም በቂ ነው። አዎ ሰምታችሁኛል። ምናልባት ከሙሉ ከናቹራልም ከሶሻልም ያሉትን ሳብጀክቶች እንዳለ ብንደምር በጣም ብዙ ኖት ሊያስወጣ የሚችል ትምህርት ሂስትሪ ነው። ለምሳሌ ናቹራሎች ላይ ብትመጡ በጣም ብዙ ኖት ልታወጡ የምትችሉት ባዮሎጂ ላይ። ስቲል እሱም ቢሆን ከአንድ ቻፕተር አንድ ፔጅ ኤ4 ፔፐር ወይም ደግሞ ልሙጧ ሉክ በጣም በቂ ናት። ፕሪሳይዝ አድርጉት።
ፈተናው ምናልባት ከአንድ ቻፕተር እንኳን እኮ በሬሾ ቢሰላ ቢበዛ ከ8 ጥያቄ በላይ ከአንድ ቻፕተር ሊወጣ አይችልም። ስለዚህ ይሄን አንደር ኮንሲደሬሽን አድርጉት ማለት ነው። የመጨረሻው ወራታችሁ ላይ ስትመጡ አሁን ለምሳሌ 4 ወር እንደቀረው ተማሪ ወይም ደግሞ በ4 ወር ውስጥ ጨርሼ የራሴን ነገር ማድረግ ፈልጋለሁ፣ ከዛ በኋላ አይምሮዬን አረጋግቼ ምናምን ማጥናት ፈልጋለሁ እንዳለ ተማሪ 4ኛው ፌዝ ላይ ወይም 4ኛው ወር ላይ ስትደርሱ አሁን ፓስት ፔፐሮችን ሰርታችኋል፣ የግሬድ 9 10 አንብባችኋል፣ የግሬድ 11 12 አንብባችሁ ጨርሳችኋል። ሶ ምንድን ነው የቀራችሁ? ሾርት ኖት አውጥታችሁ የለም እሱን ሪቫይዝ ማድረግ። በደንብ ሪቫይዝ አድርጉት። ደግማችሁ ላለመመለስ ያህል ሪቫይዝ አድርጉት። አሁን የሁሉ ከጨረሳችሁ በኋላ ትርፍ ደግሞ ብዙ ወራት ይኖራችኋል። ምንድን ነው እሱን የምታደርጉበት? ሞር ኤንድ ሞር ኩዌሽንስ በደንብ መስራት ይኖርባችኋል። በጣም ብዙ ጥያቄዎች መስራት ይኖርባችኋል። ግን አንዳንድ ተማሪ ጥያቄ ስሩ የሚለውን ነገር ይሰማና ጥያቄ በመስራት ብቻ የሚያልፍና ጥሩ ውጤት የሚያመጣ ይመስለዋል። እንደሱ አይደለም። ሲስተም አለው። ጥያቄ ሁሉ ስትሰሩ በምን አይነት ማይንድ ሴት መስራት እንዳለባችሁ፣ የሰራችሁትን ጥያቄ ደግማችሁ ስታገኙት የምትሳሳቱ እኮ ልጆች አላችሁ። ሰው እንዴት ነው የሰራሁትን ጥያቄ ተሳስቼም ከሆነ መልሱን ካየሁት በኋላ ደግሜ እንዳልረሳው መሆን የምችለው የሚለው ራሱን የቻለ ሌላ ቶፒክ ነው የሚሆነውና ማይንድ ሴታችሁን ካስተካከላችሁ በዚህ ወይ የምታነቡ ከሆነ በጣም ተጠቃሚ ነው። ሌላው ዴይሊ ስቴዲ ሩቲን ልስጣችሁ። ለምሳሌ ቀናችሁን ከፋፍላችሁ ምናምን ማንበብ የምትፈልጉ ሰዎች ምናልባት አሁን 12ኛ ክፍል ራሱን የቻለ ትምህርትም ስላለው እንዴት አድርጌ ላንብብ ምናምን ትሉ ከሆነ ለምግብ ቁርስ ምሳ ራት ብለን እንደምንከፍለው ሁሉ ለጥናትም ቁርስ ምሳ ራት ብላችሁ እንኳን ብትከፍሉት ሁሌ ጠዋት ማለትም የቁርስ ሰዓት ማለት ነው። ጠዋት ላይ ወይም ሊነጋጋ ሲል ወይም ሌሊት አካባቢ ሊነጋጋ ሲል ያለው ሌሊት ነው የሚባለው ከ10 ከ9 በኋላ ያለው ማለት ነው። እሱ ሰዓት ላይ በጣም የሚከብዳችሁን ትምህርት ብታነቡ ሰጀስት አደርጋለሁ። ይሄ ለሁላችሁ የሚሰራ ላይሆን ይችላል። ተነስቶ ማንበብ ማይችላል። ለሱ አክቲቭ የሆነው ሰዓት ማታ ከትምህርት ቤት ከገባ ሊሆን ይችላል ምናምን። የእናንተን አክቲቭ የሆነውን ሰዓት ንቅት የምትሉባትን ሰዓት ምረጡና በሱ ሰዓት ሄቪ የሆኑ ሳብጀክቶችን የሚከብዷችሁ ሳብጀክቶችን አንብቡ። ለናቹራል አብዛኛው ጊዜ ማትስ፣ ፊዚክስ ምናምን ከበድ ይላሉ ተብሎ ይታሰባል። ለአንዳንድ ተማሪ ባዮሎጂ በጣም የሚከብዱ አለ። ላንተም ቢሆን ባዮሎጂ ለሚከብድ ተማሪ ሞር ንቅት በምትልበት ሰዓት እሱን ማንበብ ተመራጭ ይሆናል ማለት ነው። በእኛ በፒኤስፒ ፕሮግራማችን ላይ አንዱን ትምህርት ሳንጨርስ ወደ ሌላው ትምህርት አንሄድም። እሷን ትምህርት አስረግጠናት ከየቻፕተሮቿ በደንብ ጥያቄ ሰርተን ሾርት ኖት አስቀምጠን ምናምን ነው የምንሄደውና አንዷን ቻፕተር ማጠናቀቃችን መጨረሳችንን ሳናቅ ወደ ሌላው ሜስዳፕ አናረገውም። ነገር እየሆነ ትርምስምስ ነው የሚያደርጋችሁ። የተለያየ አይነት ቻፕተር ባነብስ የሆነ እዚህ ጋር እያነበው ከዛ እዚህ ጋር እሱን አዋጭ የምትሉ ተማሪዎች አላችሁ። እኔ እሱን በምንም ሰጀስት አላደርግም። እኔም ተማሪ እያለሁ በደንብ የተጠቀምኩበት ነው። ብዙ ተማሪዎችም ሞክረዋል፣ ግን ሰክሰስፉል የሆነ ሰው ስቲል አላገኘው። አይምሯችሁ እዛና እዚህ ጋር ማጫወት መልመዱ እኔ ደስ ይለኛል። ቨርሳታይል መሆን አለበት የሚለው ደስ ይለኛል፣ ግን በዚህ ወይ አይደለም ቨርሳታይል መሆን ያለበት። ንባብ ላይ ብዙ ኮንትራዲክት የሚያደርጉ ነገሮች ይፈጠራሉ አእምሯችሁ ውስጥ። ለመሰላችሁ ይሄን ምለው ለምሳሌ ላተንት የምትለዋን ተርም ፊዚክስ ላይም ኬሚስትሪ ላይም ታገኙታላችሁ። እና እንዲህ ስታጠኑ ችግሩ ምንድነው? ኮመን የሆኑ ነገሮች ሲገኙ፣ ኮመን የሆኑ ታሪኮች፣ ኮመን የሆኑ ስቶሪዎች፣ ኮመን የሆኑ ቃላቶች፣ ቮካብላሪዎች ሲገኙ የትኛው ሳብጀክት እንደተነበበ ግራ ነው የምትጋቡትና አንዱን ሳትጨርሱ ወደ ሌላው ባትገቡ ይሄ የኔ ምክር ነው የሚሆነው። ሞር ደግሞ የሚቀላችሁን ትምህርት ደግሞ ብዙ አክቲቭ ባልሆናችሁበት ሰዓት ብታነቡት ይመረጣል። እንደ ጀነራል የሆነ ሰጀሽን ይሄን እሰጣችኋለሁ። ሌላው 5 ስተዲ ቴክኒኮችን ልጠቁማችሁ። በምን መልኩ ላጥና እያለ የሚጠይቀኝም ብዙ ሰው ስላለ እናንተም ይሄ ኢሹ እንደሚሆንባችሁ እርግጠኛ ስለሆንኩ እስቲ አንዳንድ ነገሮችን ሰጀስት ላደርጋችሁ። የሚታወቁት አሉ። እኔ በጣም ሰጀስት ማረገውና አሁንም ቢሆን በፒኤስፒ ወይም በፐርሰናል ስተዲ ፕሮግራማችን ላይ ያካተት ነው በዋነኝነት እና በአንደኝነት ደረጃ የማስቀምጠው አክቲቭ ሪኮል ቴክኒክ ነው። አክቲቭ ሪኮል ቴክኒክ ማለት ወዲያው እያስታወሱ የሚካሄድበት ቴክኒክ ነው። ይህ የሚሆነው ምንድነው? ንባብ፣ ጥያቄ፣ ሾርት ኖት፣ ንባብ፣ ጥያቄ፣ ሾርት ኖት ወይም ንባብ፣ ሾርት ኖት፣ ጥያቄ፣ ንባብ፣ ሾርት ኖት፣ ጥያቄ እያደረጋችሁ ብትሄዱ አክቲቭ ሪኮል ይሆናል። ያነበባችሁትን እያስረገጣችሁት እየደመደማችሁት ነው የምትሄዱት ማለት ነው። ለምሳሌ ቆንጆ ወጥ ሰርታችሁ ቆንጆነቱን የምታረጋግጡት ወይ ለሰው ስታስቀምሱት ነው ወይ ጨው ካረጋችሁበት በኋላ እናንተ ስትቀምሱት ነውና ልክ እንደዛ አስቡት። ቆንጆ ወጥ መስራት፣ ሽንኩርት ማቁላላቱ፣ ቲማቲም ከትፎ መጨመሩ፣ ድንቹ፣ ምኑ፣ ስጋው ምናምን ነገር ይሄ ሁላ የንባብ ስቴጃችሁ ነው። ከዛ እየቃረማችሁ ከዛ አንድ ላይ አምጥታችሁ ሁሉንም ሰብስባችሁ ቆንጆ የሆነ ሪዛልት ለማምጣት ቆንጆ የሆነ ወጥ ለመስራት ምን ማድረግ ይኖርባችኋል? ቅመማ ቅመሙን በደንብ መመጠን ይኖርባችኋል። እነዛ ቅመማ ቅመም ማለት ፓስት ፔፐር ጥያቄ መስራት ሊሆን ይችላል። በየቻፕተሩ የሚወጣላችሁን ጥያቄ በደንብ መስራት ሊሆን ይችላል። እነዚህ ናቸው። ሾርት ኖቶችን በደንብ ማዘጋጀት ሊሆን ይችላል። ፋይናሊ ምንድነው? ብቁ ናችሁ። ያን ቻፕተር ጨርሳችሁታል። ያን ሳብጀክትም በዚሁ መልኩ እንዳለ ከሄዳችሁት ሙሉ ቻፕተሮቹን በዚሁ እያጠናቀቃችሁ መሄድ ትችላላችሁ ማለት ነው። አክቲቭ ሪኮልን የመሰለ ቴክኒክ በዓለም ላይ አታገኙም። ይህን እርግጠኛ ሆኜ ነው የምነግራችሁ። ሁለተኛው ቴክኒክ
ያው ወረድ እያሉ ነው የሚመጡት። የመጀመሪያው አክቲቭ ሪኮል አንደኛው ነው። ሁለተኛው አብዛኞቻችሁ ታውቁታላችሁ፣ ፖሞዶሮ የሚባለው ቴክኒክ ነው። ይሄ ደግሞ የሆነ ደቂቃ አንብባችሁ የሆነ ደቂቃ ማረፍ ነው። ለምሳሌ 25 ደቂቃ አንብባችሁ 5 ደቂቃ ማረፍ ወይም 50 ደቂቃ አንብባችሁ 10 ደቂቃ ማረፍ፣ የሆነ ብሬክ የሰጣችሁት የሚካሄድበት አይነት ቴክኒክ ነው። ብትጠቀሙት አይከፋም፣ ቆንጆ ነው በጣም። ግን ደግሞ ምንድነው ስቲል አክቲቭ ሪኮል ከሌለው የማስታወስ እድላችሁ ያን ያህል ጋራንቲ የለውም። ሶስተኛው ቴክኒክ ኢረር ኖትቡክ ይባላል። ኢረር ኖትቡክ ማለት ታነባላችሁ፣ ከዛ ደግሞ ያነበባችሁትን ሜይ ቢ የትምህርቱ የቴክስት ቡክ ላይ ያሉትን ጉዳዮች ጥያቄ ልትሰሩ ትችላላችሁ፣ ወይ ደግሞ ሞዴል ኤግዛም ጥያቄ ልትሰሩ ትችላላችሁ፣ ፓስት ፔፐር ምናምን እና ጥያቄ ስትሰሩ የተሳሳታችሁትን ጻፉት ነው። ይሄ ደግሞ ኢረር ኖትቡክ ማለት ስህተቱን ነው የምትጽፉት እዚህ ይችላል ደግማችሁ ያን ስህተት ላለመስራት። ስለዚህ የተሳሳታችሁትን ጥያቄ መልሱን እስከ ኤክስፕላኔሽኑ እየጻፋችሁ መሄድ ነው። ይህም አሪፍ የሚባል ቴክኒክ ነው፣ ሰጀስት ላደርጋችሁ የምችለው። በአራተኛ ደረጃ ያለው ቴክኒክ ግሩፕ ዲስከሽን ነው። ስታነቡ በጣም እንድታስታውሱት ከሰው ጋር አብራችሁ ዲስከስ አድርጉ። ለዛ ነው ፒኤስፒ ወይም ፐርሰናል ስተዲ ፕሮግራማችን ላይ የግሩፕ ቻት የፒኤስፒ ቻት ከፍተን እዛ ላይ ዲስከስ ያደርጉበታል። ጥያቄ ሰጥተናቸው ምናልባት አንዱ ተማሪ ኤ ብሎት ከዛ በኋላ ኮሬክሽን ሳይ ሲ ከሆነ አሀ እንዴት ነው ሲ የሚመጣው ብሎ ግሩፕ ውስጥ ዲስከስ አድርጎ ከሌሎች ተማሪዎች ማረጋገጫ ሊያገኝ ይችላል ማለት ነው። ሶ ግሩፕ ዲስከሽንም በደንብ ሰጀስት ማድረጋችሁ ነው። በመጨረሻ ላስት በትኖት ሊስት ግን ፓስት ፔፐር ኤግዛም እንደ ቴክኒክ መሆን ይችላል። እንደ ቴክኒክ ግን ሊስት ነው። እሺ መጨረሻ ላይ ነው ማስቀምጠው። ምንም አማራጭ እንኳን ብታጡ ላስት ሪዞርታችሁ ሊሆን የሚችለው የመጨረሻ አማራጫችሁ መሆን ያለበት ብዬ የማስበው ፓስት ፔፐሮችን መስራት ነው። በቃ ምንም ያላነበበ በምንም ነገር መዘጋጀት ያልቻለ ዝም ብሎ ጥያቄ ቢሰራ ይሻለዋል። ግን ደግሞ አሁን እጅግ በጣም ሰፊ ጊዜ ነው ያላችሁ፣ በደንብ መዘጋጀት ትችላላችሁ። ከዛ ውጭ እነዚህ ነገሮች ካረጋችሁ አሁን 12ኛ ክፍል ራሱን የቻለ ትምህርት አለው፣ አሳይመንት አለው፣ ሞዴል አለው። እንዴት አድርጌ ታይሜን ማኔጅ ላድርግ የምትሉ ከሆነ ደግሞ ስታነቡ እኔ በደንብ አድርጋችሁ 12ኛ ክፍል የምትማሩትን በደንብ አጥኑት። እሺ በደንብ አጥኑት። ለምን አትሉም? ማትሪክ ላይ የ12 ማንበባችሁ ስለማይቀር ያን ጊዜ ስታነቡ የ12ን ያነበባችሁ አይደለም የሚሆነው፣ እንደ ሪቪዥን ነው የሚሆነው። ምክንያቱም የቅርብ ጊዜ ትውስታችሁ ነው፣ ቅርብ ጊዜ የተማራችሁት የመጣችሁት ነገር ነው። ለማስታወስ አትቸገሩም ማለት ነው። ስለዚህ እሱን በደንብ አድርጋችሁ ተማሩ። ለ12ኛ ክፍል ትምህርት መስጠት ያለባችሁ ጊዜ ካለ እሱን ትሰጡና አሁን ከጀመራችሁ በቀን ቢያንስ ከ2 እስከ 3 ሰዓት ያለው ጊዜ ግን ለማትሪክ ኤግዛም ብትሰጡት በ4 ወር ውስጥ ለመጨረስ እጅግ በጣም በቂ ነው ማለት ነው። ከዛ በዘለለ ይህም ቪዲዮ እንዳላረዝምባችሁ ቆንጆ ነገር ነግሬያችሁ ልጨርስ። ሳይኮሎጂካል ጋይድ ልስጣችሁ። እንዴት ነው በሳይኮሎጂ ፕሪፔር ማድረግ የምችለው? ምንም ፖይንት የለውም። ባይዘ ወይ በ4 ወርም ጨርሱት፣ በ1 ወርም ጨርሱት ሙሉ ትምህርቱን። መጨረሻ ላይ ምን እንደሚፈጠር ታውቃላችሁ? መደናገጥ አለ። ሲስተም ሲበላሽ መደናገጥ አለ። ላይ በህይወት የሚያጋጥሙ የሆኑ ነገሮች ያስደነግጡናል። ጨረስኩ ብለህ ተዘጋጅተህ ምናምን 2 ሳምንት ሲቀረው ጥያቄ ልስራ ብለህ ስትከፍተው ያነበብከው ሁሉ ይጠፋል። ይህ ሁሉ ነገር ሳይኮሎጂካል ጋይድ ያስፈልገዋል። እንዴት አድርጌ ማይንድ ሴቴን ላስተካክለው፣ እንዴት አድርጌ ማይንድ ሴቴን ላዘጋጀው ወደሚለው ጥያቄ ስንገባ ይኸውላችሁ ፈተና ማለት የእውቀት ጉዳይ አይደለም፣ የአእምሮ ጥንካሬ እንጂ ሜንታል ስትሬንግዝ እንጂ ኖሌጅ አይደለም የሚፈልገው። ምክንያቱም ሜንታሊ እንዴት ነው ስትሮንግ የምትሆኑት? እንዴት ነው ለምሳሌ ብያለሁ ባለፈው፣ አንበሳ ቢያባርህ በጣም ትልቅ ግንብ ወይም አጥርን ዘለህ ልታልፍ ትችላለህ። ኖርማሊ እኮ በደህናው ሰዓት ዝለል ብለህ ማትዘለው። አንድ ሰው አማራጭ ሲያጣ ከባድ የሆኑ ዲሲዥኖችን፣ ከባድ የሆኑ ውሳኔዎችን መወሰን ይችላል። ስለዚህ ሜንታል ስትሬንግዝ አንድ ሰው ካለው የኖሌጅ ጉዳይ አይደለም ፈተና ማለት። ለዛ ነው የፈተናው ውጤት አንተ ማወቅ አለማወቅህን ወይም አንተ ያለህበትን ደረጃ አይመዝንም የሚባለው ጉዳይ ለምንድን ነው? ሜንታል ስትሬንግዛችሁ ማተር ስለሚያደርግ ነው። እንዴት ነው ሜንታል ስትሬንግዝ ማጠናከር የምችለው የምትሉ ከሆነ ሁሌ ዴይሊ አቺቭመንታችሁን፣ ዴይሊ ያሳካችሁትን ነገር ልክ ማታ ማታ ቪዥዋላይዝ አድርጉት፣ አስቡት። የኛ ፒኤስፒ ፕሮግራም ላይ ዴይሊ ስለሆነ ፕሮግራሙን የምንልክላቸው ልክ ሲጨርሱ ደን ምናምን ብሎ እታች ያወራሉ። ጨረስ ካልጨረስክም ብለው ዲስከስ ውስጥ ያደርጋሉ። ይህ ነገር ሰው ራሱ ስቲል አዌር ያደርጋችኋል። አባባል የሆነ ጊዜ ድክም ብሏችሁ ምናምን አይ በቃ እኔ ማጥናት አልፈልግም ሞራል የለኝም ምናምን ብላችሁ ስተውት ስቲል እያጠና የሆነ ጓደኛችሁ እንዳለ ታውቃላችሁ፣ እዛ ቻት ውስጥ ማለት እዛ ግሩፕ ውስጥ ማለት። ይህ ነገር ያነቃቃል። ኮሚኒቲ ስላለው ሞቲቬት ነው የምትሆኑትና አሁንም እንድታጥኑ ምናምን ያደርጋችኋል። ሁሌ ግን ማታ ማታ ላይ ልክ አንብባችሁ ምናምን እንደጨረሳችሁ ቪዥዋላይዝ አድርጉት። እንዴ የዛሬ ታስኬን እኮ ጨርሻለሁ። ለዛ ነው ይሄ ፕሮግራም ላይ በጣም አሪፍ የሆነ ነገር ከዚህ እስከዚህ አንብቡ ተብለው ከዛ በላይ እንዲያነቡ አይፈቀድላቸውም። ግን ስቲል ከ4 እስከ 5 ወር ባለው ነው ሙሉ የ4 ዓመቱን ትምህርት የሚጨርሱት። የቀኗን ሳይዋት በጣም ትንሽ ትመስላቸዋለች። ያችን ሲጨርሱ ዛሬ ጨርሻለሁ ብለው ደግሞ እርስ በርስ አፕዴት ይደራረጋሉ። ያ ለራሱ ኪፕ ጎይንግ የሚለውን በርታ፣ ላይምሯችሁ ቀጥልበት የሚለውን ሞቲቬሽን ስለሚሰጠው ከስትረስ ነፃ እንድትሆኑ ያደርጋችኋል ማለት። ሁለተኛው ራሳችሁን ከሌላ ሰዎች ጋር ኮምፔር እንዳታረጉ፣ ጭራሽ ኮምፔር እንዳታረጉ። ቀድሞ የጀመረ ይኖራል። ባይ ዘ ዌይ አሁን እርሊ ነው አይደል? ይህን ቪዲዮ ደግሞ 1 ወር ሲቀረውና የሚያየው ሰው ሊኖር ይችላል። 3 ወር ሲቀረውና የሚያየው ሰው ሊኖር ይችላል።
ስቲል አልረፈደም። የፒኤችፒ ወይም የፐርሰናል ስተዲ ፕሮግራሙን ያልኩት የቴሌግራም ቻናል ላይ ዩዘር ኔም ተጠቅማችሁ ቻናል ውስጥ ከገባችሁ አፕዴቱን ታገኙታላችሁ። ሰከንድ ራውንድ ሰርድ ራውንድ እየተከፈተ ስለሚሄድ ታገኙታላችሁ። ግን አሁን የገባችሁ ሰዎች ሞር ተጠቃሚ የምትሆኑበት ምንድነው ቀደም ያለ ጊዜ ስለሚኖራችሁ ነው። ግን ስቲል የምታጠኑበትን ምርጥ ቴክኒክ እኛ ስለምንሰጣችሁ አሁንም ቢሆን ዶንት ወሪ። እና ምን ላነሳ ፈልጌ ነው፣ ኮምፔር አታርጉት ራሳችሁ። ቀድሞ የጨረሰ ተማሪ ይኖራል አይደል? እንኳን ደስ አለው። እናንተ ዘገያችሁ፣ ምንም አያሳስብም። ይሄ ሁሉ ነገር ምንም አያሳስብም። ብዙ ቴክኒኮች አሉ። የፈተናው ሰዓት ላይ አሁን ልነግራችሁ አልፈልግም፣ ምክንያቱም ኦፕሽን እንዳላችሁ አእምሯችሁ እንዲያስብ አልፈልግም። ዝም ብላችሁ እንድታጠኑና እንድትሰሩ በደንብ እንድጠነቅቁ ፈልገው። ኦፕሽን ስታጡ የሚሰጡ ኦፕሽኖች አሉ። አንድ ሰው እኮ የሞት ጣር ሲደርስ ወደ ሕክምና ሲሄድ የሚወሰኑ ዲሲዥኖች እና ገና ይህ ህመም ሲጀምረው የሚወሰኑ ዲሲዥኖች ወይም የሚወሰኑ ውሳኔዎች ተመሳሳይ አይሆንም። አማራጭ ሲታጣ የሚወሰኑትን ስትራቴጂዎች በጊዜው ስንደርስ ጠቁማቸዋለሁ። አሁን ላይ ግን ራሳችሁን ኮምፔር ሳታረጉ ማንም ቀድሞ ይጀምር ወይም ዘግይቶ ይጀምር፣ ዘግይቶ በሚጀምረው ጀጅ ሳታረጉት ቀድሞ በጀመረው ደግሞ እናንተ ወደ ኋላ ቀራችሁ ሳይመስላችሁ አሁኑኑ ጀምሩት። ሳይኮሎጂካል ጋይዱ ይህን ይመስላል። እንዳገዛችሁ የቪዲዮ አልጠራጠርም። ገና ብዙ ጊዜ አላችሁ፣ አብረን ብዙ እንቀጥላለን። አሁንም እንደተናገርኩት ከታች በማስቀምጠው ዩዘር ኔም የገባችሁ ብርቱ ወጣትን ጆይን አድርጉት። እዛ ላይ እዚህ ዩቲዩብ ላይ የማልናገራቸው ብዙ ነገሮች ታገኙበታላችሁ። የስራ እድሎችም ይገኛሉ። ጆይን አድርጉ። አሁንም በድጋሚ 2017 የማትሪክ ውጤት የመጣላችሁ ተማሪዎች በሙላ እንኳን ደስ አላችሁ ልል ፈልጋለሁ። ይህን ቪዲዮ ሰብስክራይብ አድርጉት። እንደነዚህ አይነት ቲፖች፣ ጠቃሚ ቲፖች ሁሌ ይደርሷችኋል። ላይክ ማድረጋችሁን አትርሱ። እንደናንተ ይህን ኢንፎርሜሽን ማግኘት የሚፈልጉ ብዙ ተማሪዎች ይህን ቪዲዮ እንዲያዩት ዩቲዩብ ሰጀስት ያደርጓል። እናንተ ላይክ ባደረጋችሁ ቁጥር ለምትወዷቸው ሰዎች ይህን ሼር አድርጉ። መልካም የትምህርት ዘመን። እንኳን አደረሳችሁ።